ድገመው ዝጋፍ ደርግሜ ነው የምልህ እኔ ውስጤ እንደውም እኔ አንተን አልወደደም የሆነ የተጨበጠና የጠቆረ ልብ ያለ ሰው እንዳንተ አይነት ሙጥሙጥ ግን ያ ረቢ እስቲ አትቅለብለም ቀድሞን ምትፋታ ተስፋ ቁረጥ ወላሂ አታጋ እሱስ ብለው እኮ አይደለም ወሬ በትይ ነው ያጋዋታለሁ ምን ትይ አልፊያትም ቢው ውስጥ ጀጋዋታለሁ ምን ተቀረጋበል ምን እንደታረጋ ያለው ምን ማለት ማመሰልኩ እንዳልደፋ ተጠንቀቅ እንኳን የሚለው አይደለም ካደረ ያንተ ሐራም እየሰራህ ነው ያለው አዳምጠኝ እንጂ እነ ኢብራሂም እነ መሐመድ እኮ እናግባት እያሉ እኔ በሬ ደጅ መሄጃ የለኝም መስጊድ መግቢያ የለኝም ልጅሽን ብትሰጭ እያሉ ማንኛ በቃ ምን ፈልገው ከርሶ ሳምሪ ያለችበትን ብቻ ነው ምን አለኝ እንደገና እኮ ምን አለ እነሱ ላይ ልትተዘል ነው የምትገባው ታላደጋግ ጥለፍና አጠላልፍ ያሳያለሁ እሱ ማረጋ ምን ፈራለሁ እዛ ማንንም አንፈራም ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን እግዚአብሔር ይመስገን እኛ በጣም ደህና ነን እንግዲህ ተመልካቾች ያው ከሳምሪ ጋር ነገር ተጣላችሁና ሰሞኑን ትንሽ አለመግባባት ነገር አለ እኔና ወጣማል እንግዲህ ተመልካቾች ያው ስልክ ስደውል ያንሳችልኝ አይደለም እንደምን እንደሆነ አላውቅም ከዚህ ቀደም ተገናኝተን ነበረ ከትናንት ወዲያ ምናምን ተገናኝተን ነበር ትናንት ቀንም ውስጥ ደውላት ያንሳችልኝ ነበር እና ግራ ገባኝና ቤት ሄጄ ነበረ እቷም ደውዬ ነበረ ምንም ነገር እቷ ቤት መጣችኝ ያቺ ከቤት እንደወጣችና ቤተሰብ ምናምን አርድ ኬዝ ላይ እንዳሉ ይነገሩኝ ቤተሰቦቿ እንደወጣች ታውቃላችሁ እንግዲህ እንደገና ደግሞ አክስታይት ከዚህ በፊት አንድ ሄደን ነበር ትዝካላችሁና ሄጄ ነበር ዛሬ እና እዛም እንደሄደች ነው የተነገረኝ የነበረችው የሰራተኛ እንደወጣች ነግራኛለችና ግራ በጣም ግብት ቢለኝ ጊዜ ነው እዚህ የመጣሁት ዛሬ የመጣሁበት ቦታ ሄድ ነው የሳምሬት ሌላኛው አክስት ነው የመጣሁትና ተመልካቾቼ አሁን እዚህ ድረስ መጥቻለሁ እንግዲህ ያክስትየው እዚህ መሆን ነግሮኝ የመጣሁትና ትንሽ ራቅም ይላል ከኛ ሰፈርም ማለት ነውና ለማግኘትም ትዩዋን አውርቻት ምናምን ይዛንቱን ትቻለች ድንገት ምናምን ብላኝ እሷም ተደውላ ስልካታ ማየት ነገር እንደነገረችኝ ሆነ ማለት ነው ተመልካቾቼ አሁን እዚህ መጥቻለሁ እንግዲህ እዚህ እንደምትመጡ ተስፋ አለኝ መጥቼ ዳዋት ተፈለጉትኝም ተጣው የሚለው ነገር ደግሞ ወቃ ስለዚህ እስቲ ገብተን ቼክ እናደርጋለን ብዬ አስባለሁ ከዛም በኋላ የሚሆን ነገር አብረን ምን ይሆናል ተመልካቾቼ እስከመጨረሻው ድረስ አብራችሁን ቆዩ የሚሆን ነገር ካለ አዲስ ነገር ካለ የምን ነው እንግዲህ በጣም ጨንቁኝ ምክንያቱም ካንዲት እየተባረች እዚህ ደርሳለችና ተፈላጋባት ይገባል ያቀም ጉዳዩ ነው ቢሆን አቀባት ነበርና በእኔ ምክንያት የተሰቃየች ስለሆነ እኔም ፋታ አላገኛቸው በጣም ለተኛ ማለት ነው ምንጥፍየነት መልካውጪ አሁን ገብተህ የሚፈጠሩ ነገር አብረን እናያለን እስከ ቪዲዮ በጭረት አብራችሁ ቆዩ ምንጫችሁ ገብተን ደግሞ እስቲ ነው ግባ ሰላም ነው ሰላም ነው እግዚአብሔር ይመስገን ንግባ እሺ እንዴት ነህ ደህና ነው እንደምን አውቄሃለሁ ደህና ነህ ምንድነው ደግሞ ካሜራ ጓደኛዬ ናት ምንድነው ጓደኛዬ አይ ዝም ብሎ ነው ችግር የለም የምን ፎቶ ሰላም ነው ማዘር አረ ችግር የለውም ማዘር ለምን ደግሞ ከኔ ጋር ፎቶ አይ መስፋት ችግር የለም አጥፋ እሺ ችግር የለም ምንድነው በቤቴ እሺ ችግር የለም ምንድነው ችግር የለውም ልቅ አርጋችሁ ችግር የለም እሺ ማዘር በቃ ልቅ አርጋችሁ እሺ በቃ ማዘር እሺ ናት እኔ አልወድም እሺ አታምራብኝ እሺ ማዘር ሰላም ነው አላህ ደህና እንዴት ነው ደህና አለን ያው ያቁኛው ያስባለሁ መቼስ የመጣሁበት ምክንያት አንተ እንዴት አውቃለሁ እኮ ምንድነው ምክንያቱም ብቻ ንገረኝ ያው ሰው ያታብራብኝ አይ አይደለም ምንድን ይዘህ ነው የመጣኸው እናቴ ምንም ችግር የለውም እኮ እሺ ችግር የለውም እሺ በቃ ዝቅ አድርግላቸው በቃ ችግር የለውም እሺ እናቴ ዛሬ የመጣሁት እኔ ለሌላ ነገር ሳይሆን ሳምሪ እዚህ ካለች ብዬ የመጣሁት እናቴ ቤቷም ሲሄድ የለችም አክስቷ ቤትም ሲሄድ የለችም ጓደኞቿ ቤት ሲሄድ የለችም እቷም ጠይቄ ሁሉም ተጠይቄያለሁ አንተ ለምንድን ነው ከሳምሪ ህይወት ማትወጣው የኔ ልጅ ከሳምሪ ህይወት ውጣ
ውጣ ከሳምሪ ህይወት የትም እንደንትን እየተሽለኮለክ ሳምሪ አትበል እንዴ ውጣላት ከህይወቷ ምንድነው ማላቀው አቃለ ሁሉን ነገር እረፍ እንጂ ደሞ ብላ ሆኔ እንደግነህ መጣኔ ውጣልኝ የሷን ህይወት እንደዚህ ትርምስምስ እያወጣ እንደገና ደሞ ምንድነው የምትለኝ እኔ ያቁት ነገር ካለ ብዬ ነው እንጂ እኮ ይናን የሚያጨቃጭቅም ነገር አይደለም እናቴ የመጣሁት እንዳለ ምንድነው የሚያቁት ነገር እርሷ ከደወለች እርሱን ብላ ከመጣች የሚያቁት ነገር ካለ ልጅቷ ጥሩ ነገር አይደለም ያለችው እኔ ከደረው ሳውጣት የመጣሁትኝ እኮ እናቴ ምንድነው እሺ የሆነችው እኔ አላውቅም ምንድነው አንተ ነህ እኮ ለዚህ ሁላ ምክንያቱ አንተ ነህ ይሄን ታውቃለህ አንተ ነህ ምክንያቷ የልጅቷ ምክንያት አንተ ነህ በቃ አይሆንም ማለችህ አይሆንም በቃ ምንድነው እንዴ ልጅቷ ወዳልፈለገችው ነገርኛ ተሰብስበን ወይንም እኔ ሊሆን ይችላል እንዴ ለምን አታርፍም እረፍ እንጂ ልጅ አጠፋ እንጂ በጣም ትልቅ ጥፋት አለብን በቃ እኔ ውስጤ እንደውም እኔ አንተን አልወደደም የሆነ የተጨበጠና የጠቆረ ልብ ያለ ሰው ነው በቃ ከህይወቷ በቃ ጨረስኩ አሁን ልጅቷ ተጋከብኳት እኔ እኮ ነኝ እኮ አንድ ከዚህ ሁሉ ነገር ውስጥ ወጣው ኧረ እናት አባቷ እያሉ አንተ አትንከባከባትም እረፍ እንጂ ወዴት እየወሰድካት ነው ለሊያቱ ሊሏት ነበር እኮ አይደል በቃ እቺ ልጅ እኮ ወደ ፈለገችው መሆን ነው ያለባት በቃ ለዛ እኮ ነው እሷን ፈልጌ የመጣሁት የሚያውቁት ነገር ካለ ይንገሩኝና እኔ እሷን ፈልጌ ላውራት ከላይ ያለው ነገር እንፍታ ቤተሰቦቿንም ማዋሃት ካለብኝ ይጃዋራሉ ግን መጀመሪያ አስፈላጊነት ብዬ ነው የት እንዳለች አላውቅም አደጉ ስትሆን ትችላለች ስለዚህ አውቁ ተባበሩ ሌላ ነገር ፈልጌ ነው አዳምጠኝ ልጄ አደጋው አንተ ነህ እኮ ለልጅቷ ህይወት አደገኛ ይሆንከው አንተ ነህ ታዳምጠኛለህ ሲጀመር ጀምሮ አንተ ነህ የልጅቷ አደገኛ ህይወቷ በቃ ልጅቷን ግራ ጋብታታል ምንድነው መጀመሪያ ራስህን አጽዳ በቃ እኔ ይሄን ነው የምናገረው ገና ወጣትነት አለ ብለህ ወዲህ ለምን ለምን የሚያውቁት ነገር አለ ብዙ ነገር አውቃለሁ እሺ ማን ነኝ ብዙ ነገር አውቃለሁ ምን ያውቃሉ ሲነገሩኝ ማዘር እኮ ሳያውቁ እንዲሁ አይፍረዱ እኔ አውቃለሁ እናቴ እኔ ያለውን ነገር እንድትነግሩኝ ነው የመጣሁት እንጂ እኮ እኔ ለመሰደብ አይደለም እዚህ የመጣሁት እኮ አሁን እርሱ እኔ በደንብ አያውቁኝም ምን እሱ እንደውም ካያውቁም በስም ያውቁኛል ግን ደግሞ ይኸውልህ ነገር የተፈጠረው አቅም ስለሌለ ነው እንጂ እሷን ማዋስ አልፈልግ ቀርቼ አይደለም እስካሁን ድረስ እኔ እሷን በጣም የምወዳት በጣም ማፈቅራት ረጅም ጊዜ ሆኖናል እኔና እሷ ብዙ ችግር አሳልፈናል ከዚህ በፊት ከቤት ወጣ ከኔ ጋር ቤት ተጋይተን እስካሁን ድረስ ደርሰናል እኔ እሷን አለማጋር ፈልጌ አይደለም ግን የተሻለ ህይወት እንድትኖር ፈልጋለሁ ለዛም ነው አሁን ይኸውልህ ነገር ያልከሉት ከቤተሰብ የተባረች እቺ እስከ መቼ እንዲመትቀጥለው መቼ ነው ይብቃ አዳምጠኝ ለኔም ተራስጠኝ ይኸውልህ ያ ረቢ ምን አይነቱ ጋር ገጠመችብኝ አዳምጠኝ አንተ እንደዚህ እንደምላስ ልብልብልብልብልብ ይያልክ የልጅቷን ህይወት ምስቅልቅልቅል ያረከው አንተ ነህ አገባታለሁ ሌላ ታገባለች ለሌላ እኛ ለሌላ ድረናት ይሄን ጊዜ ልጃችን ባለ ልጅና የቤት ባለቤት ሰው አስተዳዳሪ ትሆን ነበር እንዳንተ አይነት ሙጥሙጥ ግን ያ ረቢ እስቲ አትቅለብለም ምን አይነት ያ አላህ ምኑ ጋር ምን በምን ቀናየች በምንድን ነው ያያሳቱ ምን ያይወት እሷ ልጅ ቢኖራት ምን ቢኖራት እኮ ደስተኛ ካልሆነች ምን ጥቅም አለው ኧረ እባክህ በምላሴ አሳምናታለሁ ብለህ እንደሆነ ወላሂ አታገኛትም ወላሂ ብያለሁ አታገኛትም አዳምጠኝ ነኝ እሺ በምላስ አታገኛትም አንተ ከጀርባ መጠናት አለበት በቃ ልጅ ናደጉ እኮ አይደለም እኮ ይፈማው አይ ምንት በቃ ተረጋጋስ ያለው ማዘር ያለውን ነገር እስቲ አይታውት ያው ብዙ ነገሮችን አሳልፈዋል ሁለቱና እስቲ ትንሽ እንኳን ያለውን ነገር አገናዝበን ቢሆን ጥሩ ነው ያው ያለውን ነገር እናውቀዋለን ያለፉን ነገሮችና ያው እስቲ እርሶም በመናደድ ሳይሆን እስቲ ያለውን ነገር አገናዝበን እንዲ ከምንጨቃጨቅ ደግሞ አሁን በሷም መሃል የመጡ ነገሮች ሊኖሩ ስለሚችሉ እስቲ ቢያንስ እሷን በመፈለግ ላይ ያለ ነው ማዘርዬና ቢያግዙን የተወሰነ ነገር ነው አሁን እርሶ ጋር ከመጣሽ በሚል ነው እዚህ የመጣ ነው እንጂ አሁን ሌላ ነገር ውስጥ እንድትገቡ አይደለም ማዘርዬ እንደሚያውቁኝ ነው የሚሆኑትና እንዴ አሁን ምን ሊያውቁ ይችላሉ አይደል እኔ በተዋትም ተስፋቶኝም ቀድሞን ተስፋ ቁረጥ ወላሂ አታጋ እሱስ ፍለው እኮ አይደለም እኮ በቴ ነው ያጋዋታለሁ ምን አልፊያትም ቢወስ ጀጋዋታለሁ ምን ተቀረጋበል ምን እንደምታረጉ ያለው ምን ማታወጡም እኮ ነው እኮ ምን አልፊያት ቢልኩ ማንንም አይደለም በቃ አይደለም ቢያንስ በቃ በእነሱ በኩል ትክክል ነገር ሊኖራቸው ይችላል አናውቅም በቃ ትልልቅ ሰዎች ናቸው እነሱ በቃ ምን መገንዘብ መቻል አለብን እንዳሰራ
አትንጫጫብኝ። ይቅርታ ማዘር። በቃ እኔ ምን ይዘህ እንደመጣ ምን አስከትለህ እንደመጣ አላውቅም። አንተ ደግሞ አጥፋልኝ። አታብራብኝ። የአንድ ሰው ህይወት ለማበላሸት እንደዚህ መገለባበጥ አለ። እኔ ላክብሩት። ልጅቷ የሆነ ነገር ብትሆን ከርሷ አናት እኔ አልወርድም፣ መቼም ማለት ነው። ምክንያቱም ሁላችሁም ተባብራችሁ ልጅቷን ልትቀሙት ማሰባችሁ አንተ ነህ። በዚህ እድሜዋም የፈለገችውን ሰው መርጣ ማግባት ትችላለች። እሱ ይሻለኛል እሱን ማግባት ትፈልጋለሁ ካለች እኔ ማግባት ትችላለች። አትልም ልትልም አትችልም። ለማድረግ አሳያችኋለሁ። እኔ አገባታለሁ። በምን በሆነ ነገር ጠላልፈልግ ሽማግሌውን አልቀበልም። ልጅ አትልም። ልጃችን አትልም። ሽማግሌውን አልቀበልም። ስሚያት በለኝ። ትልቅ ሰው ነኝ። እንግዲህ እኔን ስሚ ያልክ እሷን ምን እንደምታረጋት አላውቅም። ልጅቷ የፈለገችውን ሰው መርጣ ማግባት የራሷ ድርሻ ነው። እኔ ጠልፊያትም ቢሆን አገባታለሁ። እንዳትደግመው ይሄን ቃል እንዳትደግመው። እንኳን አንተ ቀርቶ የሶማሊያ ወታደር እኛን አልጠለፈም። አንገትህን ነው የምልህ። ወላሂ አጠፋሃለሁ። ማዘርዬ በቃ ረጋ በሉን እስቲ። ምንቴ በእግዚአብሔር የማይሆን ነገር አታውራ። በቃ ቢያንስ ረጋ ብለህ ለማስረዳት ሞክር። ረጋ ብለህ ለማስረዳት አልጠለፈኝም። አሳይሃለሁ። ጠላልፌ እዚሁ እንዳትቀር። ማዘር በጣም ይቅርታ። እስቲ የሚያወራበት መንገድ ትክክል ስላልሆነ ነው። እሷም ያው ስለጠፋች ፍቅረኛዋ ስለሆነ ምናምን ያለውን ነገር ነው እንጂ ረጋ ብለን እናውራና በማጨናነቅ በማባበል ነው ፍቅርዬ ሲባል ነው እንጂ እንዳንተ እንደዚህ እየዞሩ አይደለም። እንዲህ ያዞርሃል አንተ። እሷን እኮ ልቦን እኮ እንዳላዞር ተጠንቀቅ ብዬሃለሁ። አሳይሃለሁ፣ እደፋሃለሁ። በቃ ይሄ ነው ቃል። እሷን እኮ ልቦን ሰርኩ። ያ ረቢ ልቦን ይጋ ነው። አረ ልቤና አታገባት። የኔን ልብ አወረድከው። አሁን አታገባት አይደል? እሷ ማን ልጁን ሲያገባ ማን አይተህ ለሌላ ሰው መዳር ነው ያለባችሁ። ያ ደግሞ የሚሆነው ሰው መጥተው ጊዜዋን አቃጠልከው፣ ጊዜዋን በላኸው ነው እኮ። እዚህ ጋር አስቀምጧትና ከዚህ የተቀመጥልህ እዚህ ጋር አስቀምጧትና ከዚህ ጋር መሆን አልፈልግም የምትል ከሆነ እኔ ከዚህ በኋላ ከሷ ጋር ምንም። እሷ የምትፈልገው እኔን ነው። አንተ በምን ማስፈራሪያ ይዛት እንደሆነ አዎ እሽማስ ብሎ አንተ ፊት አቆሜ ማመሰልኩ እንዳልደፋ ተጠንቀቅ። እንኳን አንተ ማንንም ጠላት አላሸነፈ። ዲዲ ይኸውልህ ውረድ ከዚህ ልጅ። እሺ ውረድ። እሺ በመጀመሪያ እንረጋጋውለት ወጣችን እንዴት ተጫዋቹ ምን እናመጣ። አንተ ነው ያስጨረኛለህ። እሺ ችግር ይቅርታ። መጀመሪያ ሀሳቢ ይገረድ ግን ምን ይሰንኩኝ ማለት እኔ እንደማንኛውም ሰው ነኝ። እንደማንኛውም ሰው ዝቅ ካልሆነ የምኖር ሰው ሰርቼ የምበላ ሰው ስራ ማልመርጥ ሰዎችን የማከብር የትኛውም ስራ ቢሆን ችግር የለብኝ ለመስራት። ልጄ ጨምርበት። ውሸታም የዋሸኋት ነገር አለ ብለህ አስገባ። ችግር የለም። የትኛውም ሰው መጠየቅ ይችላሉ ሂዳችሁ ማለት ነው። የምኖርበት ቦታ ስለኔ ማን እንደሆንኩ መጠየቅ ይችላል። ስለዚህ እንደዚህ አይነት ሰው ልጅቷን የምታገባው ግዴታ ሀብታም መሆን የለብኝም። ግዴታ መኪና ሊኖረኝ አይገባም። ግዴታ ትልቅ ቤት አያስፈልግም። ወላሂ ሀብት አይደለም ለሰው ልጅ ፍቅር ነው። ውሸት ነውር ነው። አንተ ከጀርባ ውሸት አለብህ። አውርቻትስ አንድ ጉድ ካለበት ሰው ጋር ተከታይ አግቢው እላታለሁ አልልም። ራስህን አጽዳ። ቃሌ ነው። በቃ ይሄ ነው። ሌላ ምልህ ነገር የለም። ያ ረቢ ምን በጠዋቱ መተቤት ይበጣጣል። እንዴት ነው የገቡት? እኔ በክብር በስነስርዓት ክብር የማይዋሽ ውሸት ገንዘብ አይደለም ለሰው ልጅ። ውሸትና ስርቆት እጅግ ነውር ነው። በቃ ነውር ነው። ይሄንን አደግሌ እኮ ይጠለፍ ነበር እኮ አይጠለፍም። ሰው ሲዋደድ እኮ ብዙ ነገር እኮ አገር ጥሎ ይጠፋል እኮ። እያወቅኩ ነው እንደምጠልፍ እኔ አላወቅከውም። አካሄዱን የሚጠለፈው አንድ ከማይታወቅ ጎሳና ጎሳ ይመጣና ጠልፎ ይወስዳታል። አንተ በዚህ ሽሩሩ በዛ ሽሩሩ በዚህ ጋር በማስፈራሪያ እያረክ ልጃችንን አፍቅሬያት ነው ልጠልፋት ነው። ወላሂ አትነካትም። አታገኛትም። የጸበኛ ይስሉንኪ ነው። ጥሩ ቤተሰብ ያደገኝ። ስለዚህ መጀመሪያ ቤተሰቦቹን አስፈቅጄ የሚሆን ከሆነ ሽማግሌ ልኬ ላግባት ነበር ሰው። ያ ግን አልሆነም ከተባለ እኔ ከሰዎች አማራጭ የለኝም እሷን ከመጥለፍ ውጪ። ደግሞ አረጋዋለሁ። ደግሞ እንደማረገው ነው የምነግራችሁ። ጊዜዋን በላኸው። በቃ ከዚህም እንዳትሆን እንደ ገመድ ጥልፍልፍ አድርገህ ይዛታል ልጅቷ። ዛሬ እናት ጋር እህት ጋር ክስት ጋር እንዲህ ታዞራታለህ በየቤቱ ቤት ይዛ በመኖሪያዋ ሰዓት። እች ልጅ ምን ትሁን?
እንዴ ሴት ልጅ አትፈጠር ነው እኮ ያስባል። እስክታገባ ድረስ ቤታቸው ይቀመጡ ምን ይላል? እሷ ቤት ብትቀመጥ ምንም እኮ ይፈጠር ነገር እኮ ምንም ጓደኛ ከሆነ ንገርልኝ። እኔ ሊረዳኝም አልቻለ ከቤቴ ብትወጡልኝ። አይ ማዘርዬ እንደሱ ሳይሆን እስቲ ያለውን ነገር ቢያንስ እንደማያገኛት ንገረው በቃ። ምንቴ በቃ ቢያንስ ምንቴ ረጋጋችሁ ነው ከይሽ በመብታችሁ አታስሮት እንደው ምንቴ አስራው እንግዲህ አስራችሁ እንግዲህ አታኖሩት አይደል? ምንቴ ረጋጋ ብታወራውን ነገር አስብ ምንቴ። እንዴ እኔ ምን ላደርግ ጥሩ አይደለም። በቃ እየወራበት ያለው መንገድ ጥሩ አይደለም። በቃ ቢያንስ ተለማምጠን ያለውን ነገር ነው ነው ይላኩ ነው እሱን ይጀት ብጠፋኩ ምንም ካይመልካቸው ነው ግን ዛሬ የሚያወሩት ግን አግተው ምናምን እንደሚያኖሯት ነው። ልጅቷን የምታፈቅረው በቃ አለቀ። ሊያታፈቅረው አይደለም በማፍቀር ብቻችን ልጅ ዘመኗን ትጨርስ ነው ወይ አግብተህ ሰብስበህ ግዛት አላየን። በጣም አሪፍ አዳምጠኝ። አገባሻለሁ በሚል ቃል ነው ዝም ብለህ እያባበልካት ያለኸው። ከዚህኛውም እንዳትሆን አንተ እንደዚህ አንቀልዝሃታል ማለት አመንሽልኝ። አየህ በቃ ጥሩ ነው ይሄ ጥሩ ነው። እሷ እንደምታፈቅረኝ አሁን ያውቃሉ ማለት ነው። ማፍቀር አይደለም ግራ እንደገባት ነው የምገልጽ። ግራ ገባት። ለምን ነው ግራ የሚገባት? ከማን ተወው? ዛሬ ብር ይኖርኝና ሀብታም ቢሆን እኮ ምንድነው የምትሉት? በቃ አግባቱ ነበረ ብቻ እኔ ብር ቁጭ አደረጋችሁ። ግን ሁሉም ሰው ብር ስለሚወድ ግን እናንተን ብር ስለምትወዱ ብር አይደለም ውሸት አለብህ እንጂ ልጅቷን ጠይቋት። ብቻዋን ቁጭ አድርጋችሁ እስቲ ይሄ ልጅን ታፈቁታላችሁ ወይ? ይሄ ልጅ ታፈቅራለች ወይ? እሱ ማግባት እኔ ሳልኖር ስለምትፈራው ሳልኖር ብትኖርም ባትኖርም ካለው እሺ ይባል። እስቲ ብቻዋን እኔ ሳልኖር ብቻዋን ጠይቂያት። ከሌሎች ማግባት አትፈልግም። ሞክራለች ከሌሎች ሰው የማንነት ሞክራለች። ለማግባት አልተሳካም። ምክንያቱም እኔን የምትወደኝ በማስፈራራት ነው። ጊዜዋን እየበላህ ነው። ታዳምጠኛለህ? አንተ አታገባትም። አንተ እንጃ የሚያገባህም ያለ አይመስለኝም። አይ ማዘርዬ እንደሱ አይደለም እኮ ተው ልጅ ምንም ያልተረዳኸው ነገር እኮ ገብቶኛል እኮ ግን አሁን እሷን እየፈለግን ነው አሁንም ድረስ እና ቢያንስ እሷን የምናገኝበትን ነገር ነው ማመቻቸት ያለበት እርሱ ልጅ እቺ ልጅ እኮ በዚህ እድሜዋ ብዙ ህዝብ ብዙ ቤተሰብ አገር በምትሰራበት ሰዓት ፍቅር እያለ እንዲያሽከረከረብን እኮ እኛም ተጨነቅን እኮ። እዚህ ጋር መቀመጤን አትይ ልቤ ደጅ ነው ያለው ስለሷ። ዛሬ ምን አርጓት ይሆን ነው የምለው። ወይ ማግባት ወይ መፍታት አንድ ነገር ነው እኮ። ይሄ እኮ ስንት ዓመት ስታሽከረክራት ከዚህ እንዳትሆን ከዛ እንዳትሆን እድሜ ዘመኗን በላህባት። በቃ ወጣትነቷን እኮ ዝም ብለህ አከሰርከው ማለት ነው። ለምን እኔ አሁን ሌላ ነገር አይደለም እኮ ሐሳቤ እኮ እናቴ። አሁን እኔ መጥፎ ነገር አይደለም ማሰብ የመጣሁትኝ እኮ እኔን ቀድሞውን ማሰብ የመጣሁትኝ የሚያውቁት ነገር ካለ እንዲነግሩኝ ነው እንጂ ከእርሶ ጋር መጣጣም አይደለም። እድሜን አይፈቅድም። እኔ እሱ አከብራለሁ እንዳልኩት ጭራሽ ቤቱ ድረስ መጥቼ እና እርሱ ምን ነገር አልፈልግም። አቅሙም የለኝም። ግን አሁን እያልኩት ያሉት ነገር ምንድን ነው? ልጅቷን ከህይወት ውስጥ እናውጣት። ምናልባት እኔ እንኳን መውጣት ካለብኝ ይወጣው ችግር የለውም። እውነት ለመናገር ከተባለ እኔ መውጣት ካለብኝ እኔ ከእሱ ቤት ወጥቼ እሷ ሰላም እሷ ደስተኛ የምትሆን ከሆነ እኔ ችግር የለብኝም። ምክንያቱም ፍቅር ማለት የሚወዱትን ደስታ ሰው መፈለግ ማለት ነው። ችግር የለውም እወጣለሁ። ግን እናንተም የእሷ ደስታ የምትፈልጉ ከሆነ እሷ የምትፈልገው ምንድን ነው የሚለውን እኛም እናንተም ይሁን። ስለዚህ የእኔ መውጣት ከሆነ የምትፈልገው እኔ እወጣለሁ ከእሱ ቤት። እሺ ልጅ አዳምጠኝ። እኔ ያንተ ፍቅር በዚች ልጅ ላይ እሺ ሐላል የሚወጣ ፍቅር አይደለም እኮ ያደረገው። ሐላል ወጥቶ ህዝብ ይወቅልኝ የሚለው አይደለም እኮ ያደረገው። ያንተ ሐራም እየሰራህ ነው ያለው። ገባ? አንተ ሐራም ነው የምታረገው ነገር። እህት ብትኖርህ እናትህንም አስባ። ሴት ምንድን ነው ምን አድርጌ ነው? አንተ አግብተህ ላታገባት ኖሮ ላይኖርህ ሰርተህ ሰው ላትለውጥ ዝም ብለህ የዳዴ የምትቧጥጥ ዘለህ አፈቀርኩሽ በባዶ በምንም እንዴ! የሰው ልጅ እኮ አፈር ልሶ ይነሳል እንዴ! የቀን ስራም እኮ ስራ ነው። ለሰው ያፈቀረ ሰው ብዙ ይሰራል። አንተ እኮ ምንም ማሰራ አፈቀርኩሽ እችን 3 ፊደል ይዘህ ብቻ ልጅቷን ማጥወስ አዳምጠኝ እንዴ! እነ ኢብራሂም እነ መሐመድ እኮ እናግባት እያሉ እኔ በሬ ደጄ መሄጃ የለኝም መስጊድ መግቢያ የለኝም ልጅሽን ብትሰጭን እያሉ ስንት ጥሩ ሰዎች አሉ። እዚህ ጋር ደግሞ ወይ በእውቀቱ የለ ወይ በስራ የለ ዝም ብለህ 3 ፊደል ይዘህ አፈቀርኩሽ እያልክ የምትንጦለጠውና እኮ ሐራም ስራ እየሰራ ነው እኮ። አይደለም ለምን ማማዳሙኝ ማን እንቆይ ያዳምጥ መጀመሪያ ህይወት አታበላሽ። ውጣ ከልጇታ ህይወት ምን አርጊ ነው ያባሹት? በቃ ምን ቴስት ያለው ነገር ረጋ ብለን ለማውራት ሞክርና ማዘርዬ፣ ያው እኛም ብዙ ለፍተን ነው እርሶ ጋር የመጣ ነውና አሁን እኛ በቃ ምን ፈልገው ከርሶ
ሳምሪ ያለችበትን ብቻ ነው በቃ ቢያንስ ያለችበትን ቦታ ይንገሩ ነው። ቢያንስ አንዴ እንኳን አግኝተን እናውራት ነው ያለውን ነገር። ካወራን በኋላ እኮ ነገሮች ሁሉ ሊስተካከሉ ይችላሉ። ሮቤል አንድ ያዝልኝ እስቲ። ነገሮች ሊስተካከሉ ይችላሉ ማዘርዬ እና ያሉትን ነገሮች ከግምት ውስጥ በማስገባት ጭምር ነው እያደረግን ያለ ነው ሁሉንም ነገር እና እሱን ተረጋግተው እስቲ ያለውን ነገር ያደረጋቸው ነገሮች ጥፋት ሊሆኑ ይችላሉ፣ ግን እስቲ እርሶም አይተውት ነባራዊ ሁኔታ ያለውትን ነገር በሙሉ ቢያንስ በቃ እኛ በለትትና ነው በትትና ለማናገር የመጣ ነው። እንደዚህ ሁሉ መጨቃጨቅ አይጠበቅብንም ነበር እና እስቲ ያለው በጠዋቱ ጭቅጭቅ ገጠመኝ ልጅ ስለሱ አታውቅም። እኔ ብዙ አውቃለሁ ባልወጣም እሰማለሁ። አይ እኔ ጓደኛ ነኝ በጣም ብዙ ጊዜ አብረን አሳልፈናል ከሱ ጋር። ልጅቷን ወደ እሳት አልከትም። እንዴት ነው በሰው ልጅ ህይወትን የሚወስነው? ልጅቷ ራሷ ናት እኮ መወሰን የምትችለው፣ ግን አትወሰንም በሱ ላይ አልኩ። ስንት ጊዜ ነው የሰው ልጅ እኮ ሰርቶ እስቲ እንደው ለጓደኛዬ ላስደስታት ብሎ የሆነ እንዴ አንድ በርም እኮ ላፈቀረ ሰው የሆነ ትልቅ ነገር አለ፣ ትልቅ ታሪክ አለ። ይሄ ዝም ብሎ አባሮሽ ጨዋታ አባሮሽ ነው አባሮሽ ማለት ነው። ቤተሰብ ላይ ተቀምጣ የቱላ የታድራ የደርሳ እንደምትመጣ እኮ የምናውቀው የለም። ግራ ገባን። ማንን እንጠይቅ? ማን ነው ተጠያቂው በዚች ላይ? ቤተሰብ። እሷም ስትጠየቅ እንግዲህ ግራ የገባት ነገር አለ። ይሄ እኮ መፈቻ የጠፋበት አሁን አዳምጡኝ። አዳምጣለሁ። ማን ልታስፈራራ ነው አይ በኃይል እኔን ፑሽ አድርገን ልጅቷን ታመጣለች አታስበው፣ እንዳትጠረጥር። እኔ እኮ ተናገርኩ። እኔ ጎትቼ ልጅቷ የራሷ ህይወት ነው፣ የኔ ህይወት አይደለም፣ የእሱ ህይወት አይደለም፣ ወይ የቤተሰብ ህይወት አይደለም፣ የራሷ ህይወት ነው። ትልቅ ሴት ነች፣ መወሰን ትችላለች ነው ያልኩት። እንግዲህ ምንም እንኳን ማስፈራራት በምን አቅሜን ማስፈራራዶ ነው? ምን አለኝ እኔ? እንደገና እኮ ምን አለ እነሷ ላይ ልትታዘል ነው የምትገባላት? እስቲ እዚህ ጋር እንፍታው። እኔ ስለማግባት እኮ አይደለም፣ ስለማግባት ብቻ እኮ አይደለም፣ ስለ ልጅቷ ደስታ፣ ስለ ልጅቷ ህይወት ነው የማወራው እኔ። ልጅቷ ትምጣና በፈልገው ይሄንን ነው ትበል። ልጅቷ ደስታው የባል ደስታ ነው እንዴ ልጄ? ምንድነው አንተ ማግኘት? እኔ እኮ ታጋጅም ይያልፍ ያለው ብዙ ነገሮች አሳልፈናል። ለሳብዬ ብዙ ነገር ያጣው ነገር አለ። ከክልሽ በቃ መለወጫ የሌለው ከክልኝ በቃ እኛ ከፈለግን ምን አገባችሁ? እኛ ዞሮ ለቤት እኛ ከፈለግን እነሱ ምን አገባችሁ? ቤተሰብ እኮ የማይከተው ምንታላ እንዴ ለምን ተከራከራችሁ? እሷ አልፈልግም ብላ ከቤተሰብ እኮ ወጣችና እኔን ከፈለገች ምን ማድረግ ይቻላል? ይሄ ነገር ወጭና ወይ እናንተ ቆይ ለፊቱ እኔ ማድረግ የነበረኝ ነገር እሱ አይደለም እያወራህ ያለበት መንገድ ትክክል አይደለም እንጂ እኔ ጤነኛ ይመስል ትክክል አይደለም። ማዘርዬ አሁን እኛ አሁን ሐሳባችን ምንድነው ያውቃሉ ማዘርዬ? እኛ አሁን የምንፈልገው ሁለቱ አብረው እንዲሆኑ፣ ሁለቱ ይፋቀራሉ። ሁሉም ሰው የሚያውቀው ነገር አይደለ? እርሶ እስቲ ይመኑልኝ ቢያንስ እንኳን ይሄን አላህ ተፋቀሩ ነው ያለው። አዎ መንገድ አለው። አዎ ትክክል ነው። መንገድ አለው። አዎ ሁሉም ነገር መንገድ አለው፣ ጊዜ አለው አይደለ? ሁሉም በጊዜው ነው የሚሆነው። አዎ ሶ አሁንም እቺ ልጅ አሁንም እኛ ጋር ሆና መጣችም ከሱ ጋር ፍቅረኛ ሆነችም ነገ እሱ ያገባትም እኮ ይችላል፣ አናውቅም። ገብቶታል ማዘርዬ? ግን አሁን ሁለቱ ይዋደዳሉ፣ ሁለቱ ፍቅር አላቸው እና የጊዜ ሁኔታ ሊሆን ይችላል። እርሶ አሁን እኮ ከባሎት ጋር ሜቢ ሲጋቡ ምን ሲሉ እኮ ምንም ያልነበሩት ጊዜ ሊኖር ይችላል አይደለ? አብረው ሰርተው ነው የሚታደጉ አይደለ እንዴ? ሶ እነዛን ነገሮች ከግንዛቤ በማስገባት ነው አሁን እሷም ያለችበትን ሁኔታ ለማወቅም ጭምር ነው እዚህ የመጣው ማዘርዬ፣ እንጂ በሌላ ነገር እንዲወስዱብን አንፈልግም። አሁን ብዙ ነገር ፈርዘን ሄድን፣ በዛም በጣም ተጨቃጨቀ። ገብቶታል ማዘርዬ? ቢያንስ የተወሰኑ ነገሮችን ረጋ ብለን ለማውራት እንሞክር። ቢያንስ ያሳለፉትን ታሪኮች ቢያንስ ይንገሩ። ልጄ ተንከራተተች እኮ ልጅቷ። ይሄ ነው እኮ እኔን ያገናኝ የምናደደው። በአንድ ሰው ትንከራተት፣ የሰው ቤት ታንኳኳ። ይሄ ነው አይደለም። እኔ እኮ ምንም እኮ ወጣት በእሱ እኮ ልክ እኮ ነው። ቤተሰብ ልክ ነው። እኔ ምንም አልተቃወምኩም። ምክንያቱም ቤተሰብ እንደ ቤተሰብ እሷ ጥሩ ቦታ እንድትደርስ ይፈልጋሉ። ልክ ነው። እሷም እንደዛው አክስት እንደመሆኑ መጠን የእህቶት ልጅ ነችና እኔ ግስቱ ነው የተቃወምኩት። እኔም ግን ታዲያ ምን እንደማይወዳችሁ ምክንያቱም 3 አመት ሙሉ ቀላል አይደለም ከሷ ተፈቀር ቀላል ነገር አይደለም። ስለዚህ እኔ የቤቻችሁን አይለምደው እናንተንም መታከብራለሁ፣ እናንተንም ማከብራችኋለሁ። ተንከራተተች እኔ ቤት ስታንኳኳ ሲመሽባት የሚሻለው ምንድነው እኮ ዛሬ እዚህ ጋር ተኝም እዛ ጋር ተኝም እላት ተከብራ የምተኛ መሬት ላይ ተኝ ሲላት በወጣትነቷ ምን ነው ልጄ ምን አጠፋች
ከማይሆን ጋብቻ አላሆንም ብላ ለምን ትንከራተት? ወጣትነቷ ለምን ይበላል? ታሳዝናለች እኮ እች ልጅ። በመኖሪያዋ ሰዓት በየሰው ቤት ማንኳኳት አለባት? አሳድሩኝ ማለት አለባት? ምንም ስጋዬ ብትሆን ለምን ወልዳ በመሳሚያዋ ሰዓት? እሺ ማዘር፣ ያው እሱን አሁን ሆዳ የባሱትን ያሉትን ነገሮች እስቲ እናስተካክላለን። በምንችለው እናስተካክል። እየጣርን ነው። እሱ ብቻ አይደለም እየለፋ ያለው ለማስተካከል እና ሁሉንም ነገር ለማስተካከል እየጣርን ነው። በተቻለ አቅም ሁሉንም ነገር ያውቃሉ። ያሳለፉትን ነገሮች የተወሰኑ ነገሮችን ይሰማሉ ብለን እናስባለን። አሁን በቃ ያለውን ነገር ቢያንስ እሷ ያለችበትን ነገር ይጠቁሙንና ሄደን እሷን ለማውራት ደግሞ እናም ደግሞ ካወራናትም በኋላ የተወሰኑ ነገሮችን እኮ ዲሳይድ ማድረግ ይኖርብናል። እና እስቲ ማዘር ያሉትን ነገሮች ከግንዛቤ ውስጥ በማስገባት ነው በቃ ሁሉም ነገር ለማስተካከል እየጣርን ያለ ነው እና እሷ ያለችበትንም ሁኔታ ቢያንስ የተወሰነው ነገር ቢነግሩንና ያው በእርግጠኝነት ያውቁታል ብዬ ነው ማሰቡ። ቤተሰቧ እስከሆኑ መጠን የእሷ አክስት እስከሆኑ መጠን ቢያንስ የተወሰነውን ነገር ያውቃሉ ብለን እናስባለን። እና ቢያንስ አንዴ እንኳን ያገኛትም እስካሁን ድረስ አላገኛትም ምናምን ያው እኛም ተረብሸን ያለነው። እሷ አላገኛትም ማለት ብዙ ነገሮችን ነው የሚበላሹት። አንድ ቀን 2 ቀን አልተገናኙም ማለት ተራራቁ ማለት በእያንዳንዱ ቀናቶች መሀል ትንሽ አስቸጋሪ ያለው ሁኔታ እና ብዙ ጠላቶች አሉ። ያው ከጀርባ ብዙ ጠላቶች አሉ። ያው ሰው አብሮ እንዳይሆን የሚያደርጉ ሰዎች ይኖራሉ። ሰው ለነሱን ክፍተት አንፍጠርላቸው ማዘግይና እስቲ ያሉትን ነገሮች እስቲ አስበው ከግንዛቤ ያስገብተው ቢነግሩንና እሷንም ሄደን ብናገኛት የሚለውን ነገር ነበር ማለት እኔ አሁን ልንገሩት በግሌ ያለውን ነገር ልንገሩት ከምሬ ምንድነው እኔ አሁን መጥፎ ነገር አስቤ ምናምን ነገር አይደል። ግን እኔ ስነግሮት ረጅም ጊዜ ሆኖኛል። 3 ዓመት ሙሉ ማለት ቀላል አይደለም። ከመጀመሪያው ስነግሮት እኔና እሷ ከትምህርት ቤት ጀምሮ ከሃይስኩል ትምህርት ቤት ጀምሮ አብረን ነበር ማለት ነው። ያቴም ገንዘብ አልነበረብን ታይም ትምህርት ብቻ ፎከስ አድርገን በምንማርበት ጊዜ ነው አብረን ይሁን ነው ይነሳም። በዛ ሰዓት እንኳን ብዙ ነገሮች አሳልፈናል። ብዙ ውጣ ውረዶች ነው። ከዛም በኋላ ስላሳኒት እንኳን የምንኖርበት ቦታ አተን በቃ ስንገናኝ የት እንገናኝ ግራ ገብቶን ፀሐይ ለፀሐይ ብርድ ለብርድ እሷን ለማስደሰት ማለት ነው። እሱ ብቻ ደግሞ አይደለም መፋቀር ቀላል ነገር አይደለም። ኃላፊነትን ይጠይቃል። ወደፊት እንዴት ነው ማገባት ብዬ ነው ማስበው። እንዴት ነው ማገባት ብዬ ስለማስብ ቀድሞውንም እጨነቅ ነበር። ተማሪ ሆኜ እንኳን ነው ብሎት ይሄን ነገር ተመጫያተን እንኳን ስራ አጥቼ እንዴት ነው እሷን ማኖራት ነው ሀሳቤ። ቀን በቀን ቤት ተከራይታ ወጣ ብቻዋን ስትኖር እንዴት ነው ብቻዋን የነዎች እቺ ልጅ ሰላም መታገኝ ብዬ እጨነቃለሁ። ሁሌም ነው የማስበው። ቀላል ነገር አይደለም። ከቤቱ ተናበስሉት በዚህ ነው ቀላል ነገር አይደለም ለኔ ማለት ነው። ግን ስራ የላትም ምን የላትም ምናምን ግን በነበረችን ትንሽ ብር እንኳን ቤት ተከራይተን ለመውጣት ሞክረናል። እርሱ ያሉት ነገር ቅድም ነበር አላገባትም ቀለበት አሰርክላት ምናምን አሉኝ። ቀለበት ለማሰር ሞክሬ ነበር ፕሮግራም አዘጋጅቼ ምናምን ነገር እሷን ታውቃለች። እሷን መጠየቅ ይችላል ከፈለጉ። ግን እሷ የቤተሰቦቿን ምክር ሰምታ ቤተሰቦቼ ያዘጋጁልኝ ሰው አለ ብላ እኔን አልፈልግም ብላ ነበር። ለቤተሰቦቿ ብላ የምትወደው የምታፈቅረውን የ3 ዓመት ፍቅረኛዋን ትታ ነበር። እሷ ትንገውት ትምጣና ከፈለጉ ይሄ ሁሉ ነገር የምናገረው 3 ዓመት ሙሉ አፈቀርኳት ብዬ እያወራሁ ያለሁት እኔ ቀላል ነገር አይደለም። 3 ዓመት ዛሬ አንድ ቀን ቀላል ነው እንዴ? አንድ ቀን ማሳለፍ ቀላል ነገር ነው እንዴ? ሳምንት ቀላል ነው? ወር ቀላል ነገር ነው? 3 ዓመት በጣም ረጅም ጊዜ ነው። 3 ዓመት ሙሉ በፍቅር አሁን እቺ ሴት ከሌላ ሰው ጋር ብትሆን ሰላም ደስታ ምናምን መሆን አለበት ነው አልችልም። ምክንያቱም 3 ዓመት ሙሉ ከኔ ጋር ነበረች እኔን ብቻ የምታስበኝ። ስለዚህ ለወደፊት ትዳሯም ከሌላ ሰው ጋር ብታገባትም ሌላ ነገር የሚፈጠረው ጥሩ አይፈጠርም። ደስተኛ አትሆንም። ማዘርዬ እኔ መጥፎ ነገር አስቤ ነው የመጣሁት። ስለዚህ ቢያንስ እስቲ ለአንዴ እንኳን ጥሩ ተዋርጎ ያስቡኝና ለአንዴ እንኳን መጥፎ እኔ ምንም አላደረኩትም። እርሶ ላይ አልደረስኩም። ምንም ነገር ያልኩት ነገር የለም አይደል? ለምንድን ነው ይሄን ያህል እኔ ላይ እንደዚህ የሚሆንብኝ? የተናገርኩት ነገር ከሆነ የለም እኮ ምንም ካልኩት ነገር እኮ የለም። ግን ደግሞ ያንተ 3 ዓመት ሙሉ የፈቀሩትን ሰው አይ ላንተ አይሆንም አንተ ባለጌ ልጅ ነህ ምናምን ሲሉኝ እኔ ደስ አይለኝም። ምክንያቱም እኔም ስርዓት ያለው ቤተሰብ ያሳደገኝ እኔ ይሰማኛል። ስለዚህ ለምንድን ነው እርሶስ እኔን አክብረው የማያወሩኝ? እኔን እንደማከብረው። ስለዚህ እርሶም ተረጋግተው ያለውን ነገር አውሪ። የሚሻል ነገር ከሆነ አይ አንተ አትገባትም አንተ አትሆንም የሚሉኝም ከሆነ በስርዓት ይበሉኝ።
ማለት ገባት ከሆነ ችግር የለም። እኔ የምፈልገው የእሷን ደስታ ነው። እሷ መታ ደስታዋን ከመረጠችና አንተ አትሆኝም ካለች እኔ ችግር የለብኝም። አስገድጅም አልችልም፣ በየትኛውም መንገድ አልችልም። ግን እርሱም እኔ እንደ ሰውኛ አክብሮኝ እኔም የሰው ልጅ ነኝ የፈለገ ቢሆን አይደለ እኔን አክብሮኝ አሁን እንደሚሉኝ ሳይሆን በጸባይኛ መንገድ በስርዓት ባለው መንገድ ያውሩኝ። አስፈላጊ ከሆነ ልጆትን እኔ መልሳለሁ። በቃ እኔ እናንተ ናችሁ ኢንቨስት አድርጋችሁ ረጅም ጊዜ ገንዘብ አወጣችሁ ለትምህርት ቤት ለምግብ ምናምን ብላችሁ ቤት መኖሪያ መጠለያ ብላችሁ ረጅም ጊዜ 20 ምናምን ዓመት ያስተዳደራችሁ ያኖራችኋት እናንተ ናችሁ፣ እኔ አይደለሁም። ይሄን በደንብ አውቃለሁ። ስለዚህ እናንተ የዘራችሁትን ነገር ማግኘት አለባችሁ። ይሄንን በደንብ አውቃለሁ። እኔ አሁን እያልኩት ያለሁት ነገር ምንድነው? በቃ ለሷ የሚበጀውን ነገር እናድርግ። ልጅቷ ትልቅ ሰው ነች። ስለዚህ በማሏ አንግባ። ጣልቃ እየገባን እኔም ውሳኔ በሷ አልወስንም፣ መብቱም የለኝም። እናንተም ግን የፈለገም ቤተሰብ ብትሆኑም እሷን ግን ማስገደድ ስለማትችሉ ሀሳቧን ስሙ። ምንድነው ሀሳብሽ ብለው ጠይቋት። ሀሳቧን ትንገራችሁ። ሀሳቧ እኔ ማግባት ካልሆነ እኔ ችግር ሄዳለሁ። እናንተም ደግሞ እኔን ከሆነ የምትፈልገው እኔ ጋር ትምጣ። ለምን መጥፎ ነገር አስቡብኝ? እኔ ምንም መጥፎ ያልኩት ነገር የለም ማምዬ። ስለዚህ በስርዓት እናውራ። ይኸው እኔ በስርዓት እያወሩ ነው። እሱም አለ ካሜራማኑም አለ። ይኸው እኔ እንደማወራው በስርዓት ያውሩኝ። ከዛም በኋላ የሚሆን ነገር ይሆናል። መፍትሄ ነው የምንፈልገው። አሁን እንዲያ ከምንከራከር ከምንጨቃጨቅ መፍትሄ ብናመጣ የሚሻለው። ስለዚህ እስቲ እናንተ አሰቡት፣ ንገሩ። ዝም ብዬ ከማወራ ማለት ነው አይሻልም? ቢካ እስቲ ማዘር ትንሽ ያለውን ነገርም ከግንዛቤ አስገብተን እስቲ ያለችበትን ቢያንስ ይንገሩንና እኛም ያው ነገሮችን ባጭሩ መቅጨት እንፈልጋለን። በጣም ብዙ እንድንሄድም ስላልፈለግን ማለት ነው። እስቲ ያለውን ነገር ይንገሩን። ቢያንስ በእርሶ በኩል ያለውን ነገር እኛም መረዳት ያለብንን ነገር ብለው የሚያስቡትን ነገር ቢያንስ እስቲ በእርሶ በኩልም ያለውን ነገር ይንገሩንና ማስተካከልም ካለብን እናስተካክል። በእኛ ጋር ጥፋትም ካለ ጆሮ ካላችሁ ካዳመጥከኝ ወጣም ወረደም አላቅም፣ ያለችበትን እኔ አላቅም። በቃ ይሄ ነው ቃሌ። አላቅም። ስለሱ አልጠየኩም እኮ ስለሱ አልጠየኩም። እኔ ያውቃሉ አያውቁም አልጠየኩም። ግን ምን ይበጃል ነው እና ፈቃጅላት ነው በልጅቷ ምን ይበጃል እኮ እኔ አልቆጥኝ እኮ በልጅቷ እኔ አንቺ ሌባን እኮ ሌባታችሁ አልገባም። ልጅቷ ራሷ በራሷ መወሰን የምትችል ናት። እና እኔ ምን ልበልሽ ቢካ አይደለም። አይ በእርግጠኝነት አይደለም ልጄ በማለቃቀስ አንድን ሴት አገኛለሁ ብሎ መልፋቱ ይሄ ከባድ ነው። ልጅቷ ብቁ ናት፣ እድሜዋ በቂ ነው፣ መወሰን ትችላለች። ግን ልትወስን ግራ አጋብቷታል ነው ማለት ካዳመጥከኝ። አሁን ደግሞ ያለችበትን አላቅም ካላስ ጨረስኩ። እስቲ ማዘርያ ቤተሰብ ነው ማዘርዬ ያው እሷ ጋር የመጀመሪያ የነበረችበት አክስቷን ቤት ሄደን ነበርና እዛም ልናገኛት አልቻልንም፣ ወይዘሮ መናሹ ጋር ማለት ነውና እስቲ እርሶም እዚህ ካለች እዚህ ነው በእርግጠኝነት ልትሆን የምትችል። ሌላኛው አክስቷ ደግሞ ሌላ ክፍለ ሀገር ላይ እንዳለች ነው የምናውቀው። አዲስ አበባ ላይ ያላችሁት ሁለታችሁ እንደሆናችሁ ነው እኛ የምናውቀው። እናንተ ጋር ነው ልትሆን የምትችል። ከዚህ ደግሞ መቼም ቢሆን ትታልቴላችሁ፣ ምክንያቱም የምትወደው ሰው አለ፣ የምታፈቅረው ሰው ስላለ ማለት ነው። እርሶ ያለውትን ነገር ቢነግሩ ቢያንስ በቃ እርሱ ጋር ካለች አለች፣ ከሌለችም በቃ አቅጣጫችንን ቢያንስ እንቀይርና እንፈልግ። ልጄ ነገርኩህ እኮ አላቅም፣ ያለችበትን አላቅም አልኩህ። እንግዲህ እንዴት እሺ ሳያውቁ እስካሁን እንዴት ተቀመጡ ነው የኔ ሀሳብ እኮ። እኔ አላቅም ያለችበት ምንድነው አሁን ምንድነው እርሱ ሀሳቦት ንገሪኝ እስኪ። ምንድነው ግራ ገባኝ እኮ እኔ እኮ። ቆይ አንድ ነገር ልጠይቅህ አንተ። አንድ ነገር ልጠይቅህ። እሺ ምንድነው? እች ልጅ መጣች እንበል። እሺ መጣችልህ። ብትመጣ እንደው ምን ልታረጋት ነው? ልታገማት ወይስ ምን ልታረጋት ነው? እስቲ ንገረኝ፣ መልስልኝ። እቺን የመሰለች ወጣት። እሺ አገባታለሁ እኮ ግን አሁን አይደለም፣ ትመጣለች። አሁን መጀመሪያ መረጋጋት አለብን። ወጣት ነን ገና እኮ 20 ዓመታችን እኮ ነው። መስራት እንችላለን፣ ገንዘብ ማግኘት እንችላለን፣ መለወጥ እንችላለን። ሲሞላው ልመና ልታወጣት ይመስለኛል እንደኔ ሀሳብ። 40 ሲሞላችሁ ተያይዛችሁ ልመና። ኧረ ማዘር እቅድ የሌለው ሰው መጨረሻው ይሄ ነው። የሰው ልጅ ማቀድ አለበት።
ስራ መናቅ የለበትም። ገባ? ማንኛውም ነገር መሰራት አለበት። ብትሰራ ኖሮ እስካሁን ድረስ የልጅ ባለቤት ትሆናለህ። ልጅ ይዘህ የምትሄድ ልጃችን ለአንተ በጣም ጎዳና ልታወጣት ነው። ለምንድን ነው የማወጣት? እኔ መውጣት አልፈልግም። አንተ ምንም የለም። ቢገለብጡ እንዲህ ቢሉ ምንም የሌለህ ነው። አፈራም ለማድረግ አትቸኩል። ለምን አይመጣል? ምንም እኮ አታውቁኝም እኮ ልጄ ጎዳና ልትወጣ አልፈልግም። ቅድም ብያለሁ፣ መጥለፍ እችላለሁ ልጅቷን። እናንተ እኔ እንዲህ ቀርቤ ማውራችሁ እችን ቃል ያደጋል ጥለፍና አጠላልፍ ያሳያለሁ። እሱም ማረጋ ለምን እፈራለሁ? ማንንም አልፈራም ነው የሚሉት እኮ። እኔም መፈራ ሴት አይደለሁም። ያወሩት እኮ ስለማከብሩት ነው። እኔ ፋጡማ መፈራ ሴት አይደለሁም። እዚህ ነው የምከተው። እችን ጠለፍ አደጋግም አረጋለሁ። እኔ ማን እንደሆንኩ ደግሞ አሳዩታለሁ። እኔም እኮ አቅም አለኝ። አንተ አትድገመው። ዝጋፍህን ደርግሜ ነው የምለቅም። ዝጋ ወጣ ከቤቴ ደግሞ ቤቴ አንገታባትን ሳካው እኔ ነኝና እንኳን አንተ ጠላት እኔን አላውቅም። ወጣ ከቤቴ ደግሞ በክብር አስቀሌታ ሄዳ ወጣ ከዚህ ቤት እኔ ነችና። እሺ ማዘር በጣም ይቀር። ያ ረቢ በጠዋት እንደዚህ ያ አላህ ገና ታብዳላችሁ። ቀላል ወጣ ማዘር ይበቃሽ ነገር ይወስ